በየዓመቱ ግንቦት በጌታና ስም በሚከበረው የአድባር በዓል እንደ ልጅ በዓሉ በቤታችን ውስጥ ከሚዘጋጁ ድግሶች በተለየ መልኩ ከቤት ውጪ በምሽት የሚደገስ ስለነበር ክፋቱ ሳይሆን ውበቱ ነበር የሚታየኝ። ከባዕድ አምልኮ ጋር ግንኙነት እንዳለው ሳይሆን እንደሆነ ዓመታዊ ፌስቲቫል ነበር የምወስደው። በኢትዮጵያ የኦርቶዶክስ ክርስትና ውስጥ ገና ውግዘት ያልገጠማቸው ከእግዚአብሔር ቃል እውነት ጋር የሚጋጩ እጅግ የሚጣረሱ ገድላትና ተጓዳይ መጽሐፍት ውስጥ ተቀምጦ ያለ ታሪክ አሊያም ተረት ሊሆን ይችላል። ያደመጣችሁት የዘሪቱ ከበደን ኑዛዜ ነው። ከልጅነት እስከ ልጁነት በሚለው አዲሱ መጽሐፏ ገጾች ውስጥ ተቀምጦ ይገኛል። ከልጅነት እስከ ልጁነት በሚል ርዕስ ባሳተመችው አዲስ መጽሐፏ በርካታ አወዛጋቢና አነጋጋሪ ጉዳዮችን ያስነበበችን ዘሪቱ ምዕራፍ 4 ላይ ድሽ በሚለው ንዑስ ርዕሷና ስለ ግንቦት ልደታ ባሰፈረችው ጽሑፍ ምክንያት የኦርቶዶክስ ክርስቲያኖችን አስቆጥታለች። ከብዙ ወንዶች ጋር የፍቅር ግንኙነት ነበረኝ፣ እንዲሁም ትዳሬ ሳይፈርስ ከሌሎች ወንዶች ጋር አላስፈላጊ ንክኪ ውስጥ ገብቼ ነበር ማለቷ ሌላ በሰፊው ሲያነጋግር የቆየ ጉዳይ ነበር። ዘሪቱ ከበደ በኦርቶዶክስ ክርስቲያኖች ዘንድ ግንቦት 1 ቀን የሚከበረውን የድንግል ማርያም የልደት በዓል ባዕድ አምልኮ ነው በማለት በመጽሐፏ ላይ አስነብባለች። እንደሚከተለው እናስደምጣችሁ። እንዲሁ በደመ ነፍሴ ከሆነ መረዳት ይሁን ከሰማኋቸው ንግግሮች በመነሳት በቀጥተኛ መንገድ ላይ ያሉ ነገሮች እንዳልሆኑ ቢገባኝም በጨለማው አቅጣጫ ላይ ያሉ መሆናቸውን ያወቅኩት ቆየት ብሎ ነበር። በየዓመቱ ግንቦት በጌታና ስም በሚከበረው የአድባር በዓል ምክንያት ለክርስትና ባዕድ የሆኑ ሌሎች አምልኮ ልምምዶችን የምትጠየፍና እኛ ከዚህ በተለየ ወገን እንደሆነን እንድናስብ ምክንያት የሆነችው እናቴ የግንቦቱን በዓል ከማክበር ግን ራሷንም ሆነ እኛን አልከለከለችም። እኔም እንደ ልጅ በዓሉ በቤታችን ውስጥ ከሚዘጋጁ ድግሶች በተለየ መልኩ ከቤት ውጪ በምሽት የሚደገስ ስለነበር ክፋቱ ሳይሆን ውበቱ ነበር የሚታየኝ። ከባዕድ አምልኮ ጋር ግንኙነት እንዳለው ሳይሆን እንደሆነ ዓመታዊ ፌስቲቫል ነበር የምወስደው። በበዓሉ ላይ ጥያቄ ተፈጠረብኝ። ጎረቤታችን የነበረችው አክስቴ የማየ ጥሩ ወርቅ ታላቅ ልጅ መንበረ ፍቃደ ከተሳትፎ መቆጠብ መጀመር ነበር። መንበረ ከእናቴ ጋር በእድሜ ጠጋና እንደ ጓደኛም የምትቀርባት ነበረች። በቤታችን የተለያዩ ግብዣዎች ሲኖሩም እናቴን በስራ የማገዝ ልማድ የነበራት በመሆኑ የግንቦቱም ዝግጅት ላይ ለማገዝ ትገኝ ነበር። ከሆነ ግንቦት ጀምሮ ግን በስራ ከማገዝ ባለፈ በመብሉና መጠጡ መሳተፍ እንደተወች ተመለከትኩ። እምቢታዋን ትገልጽበት ከነበረው ጥንካሬ የተነሳ ታቅበዋ ምክንያት እንዳለው ገባኝ። ስለዚህ ምን እንደሆነ ለማወቅ ጓጉቼ ጠየቅኳት። በመልሷም በዓሉ ይደረግ የነበረው ለሰይጣን እንደሆነና እግዚአብሔር የማይወደው እንደሆነ መንገሯ ትልቅ ጥያቄና ድንጋጤ ፈጠረብኝ። እንደዚህ ያለውን ነገር በውበትና ደስ በሚል አብሮነት ማድረግ መቻሉ ደግሞ በጣም አስገረመኝ። ለነገሩ ታዳሚዎቹም ቢሆኑ በዚያ መልኩ ተገናኝቶ መጫወቱን በዓሉ ከሚደረግበት ዋና ምክንያት ባለፈ ይወዱት እንደነበር አስባለሁ። በምሽቱ የነበረው ሳቅ ጨዋታ ለየት ብሎ የሚታወሰኝ ነውና ትላለች ዘሪቱ ባስነበበችን አዲስ መጽሐፏ። በመጽሐፏ ገጾች ውስጥ ዘሪቱ በኦርቶዶክስ ቤተሰብ መሃል እንዳደገች ሰፈራቸው ባሉ ቤተክርስቲያናት ሁሉ የምትሄድ የምትቆርብና የምትጸበል ልጅ እንደነበረ ይጠቅሳለች። ታዲያ ዘሪቱ ከልጅነቴ ጀምሮ የመጠየቅና የመመራመር ዝንባሌ ጋር ተያይዞ የማይገባኝን የግዕዝ ቅዳሴ ለምን አስቀድሳለሁ ከሚለው ጥያቄ ጀምሬ እያልኩ ኢየሱስ ክርስቶስን እንደ ግል አዳኝ አድርጌ ተቀበልኩኝ በማለት አትታለች። በእርግጥ ዘሪቱ እስከ ጥቂት ዓመታት ሃይማኖቴ ክርስቶስ ነው፣ ጴንጤም ሆነ ሌላ አይደለውም በማለት ስትናገር ትደመጥ ነበር። ዘሪቱ ስለ ግንቦት ልደታው ትቀጥልና እንዲህ ትላለች። ከመንበረ የተአቅቦ እርምጃ በኋላ እናቴንም በዓሉ ለማን የሚደረገው በማለት በጥያቄ ማድረግ ጀመርኩ። እማርበት የነበረው ሚሽን ትምህርት ቤት ሳያስተምር በፊት ሰይጣን መጥፎ እግዚአብሔር ጥሩ እንደሆነ ያስተማረችኝ፣ የአባታችን ሆይ ጸሎትን ያስጠናችኝ፣ የኢየሱስ ስም ካፏ የማይጠፋው ክርስቲያን በመሆኔ ደስታለሁ፣ በጌታ ኢየሱስ ስም አምኛለሁ የሚለውንና የመሳሰሉትን እርሷም ከተማረችበት የሚሽን ትምህርት ቤት ያገኘቻቸውን መንፈሳዊ መዝሙሮች ስትዘምር የማውቃት ክርስቲያን እናቴ ግን ለማርያም ለልደቷ ነው በሚል አድበስብሳው አለፈች። እኔም ከአድባር በዓል መብላት ፈራሁ በማለት በመጽሐፏ የጠቀሰችው ዘሪቱ ይህንን መጽሐፍ ከግለ ታሪክነት ይልቅ መበሻሸቂያ አሊያም ኢየሱስን ተቀበሉ አደረገችው ተብላ እየታማችበት ትገኛለች። በእርግጥ የግንቦት ልደታን በዓል አስታከው ሳያውቁ በስተት ሲያውቁ በድፍረት አንዳንድ የባዕድ አምልኮችን የሚያደርጉ ምዕመናን ይስተዋላሉ። ለልደታ የተቀቀለውን ንፍሮ ወደ ጓሮ ወስዶ መድፋት፣ ጥቁር አሊያም ገብስማ ዶሮ ማረድ፣ ጠላ መርጨትና የመሳሰሉ ከክብረ በዓሉ ጋር ምንም ግንኙነት የሌላቸውን ክንውኖች ያደርጋሉ። ዘሪቱ
ዘሪቱ ከበደ በዓሉ ለሰይጣን ነው የሚደረገው በማለት መደምደሟ ህዝበ ኦርቶዶክሱን አስቆጥቷል። ሌላው ህዝቡን ያስቆጣው የመጽሐፏ ክፍል ድሽ ድሽ በሚል ንዑስ ምዕራፍ የተቀመጠው ነው። ድሽ ድሽ ማለት እሷ በልጅነቷ ስትሰማው ያደገችው ተረት ኋላ ላይ እናት ስትሆን ደግሞ ለልጆቿ ተነግራቸው የነበረው ተረት ነው። ታዲያ ዘሪቱ ይህንን ድሽ ድሽ ታሪክ ከኦርቶዶክስ አስተምሮቶች ጋር አወዳድረዋለች። ከመጽሐፍ ቅዱስ ውጭ ያሉ መጽሐፍትም ሆኑ መጽሐፍ ቅዱስን የሚተረጉሙበት መንገድ ከድሽድሽ የሚበልጥ የሚያስቅ ተረት ነው በማለት አስፍራለች። ስማቸውን ያልጠቀሰቻቸው ታዋቂ የኦርቶዶክስ መምህርን የተረት አባት ነው በማለት ሰይማ ተከታዩን መልእክት አስቀምጣለች። እናስደምጣችሁ። ከቅርብ ጊዜያት ወዲህ የልጆቼን ማደግ ተከትሎ ድሽ ድሽን ለመስማት ጉጉታቸው ቢቀንስም ከአንድ የታወቁ የሃይማኖት መሪ ጋር ተያይዞ እኚህ ሰው ዋና ድሽ ድሽ ነጋሪ አይደሉ እንዴ እያልኩ ፈገግ ማለት ጀምሬያለሁ። እኚህ ሰው በድሽ ድሽ ትረካ አቻ ያልተገኘላቸው እንድላቸው ካደረጉኝ ታሪኮች አንዱን እንደ ምሳሌ ላንሳ። ታሪኩ ወይንም ተረቱ በአንደኛ ሳሙኤል ምዕራፍ 17 ላይ ተጽፎ ያለው ትንሹ ዳዊት ግዙፉን ፍልስጤማዊ ጎልያድን በእግዚአብሔር ኃይል የጣለበትን ታሪክ በራሳቸው መንገድ የተረኩበት ነው። ምናልባትም ታሪኩ ከእርሳቸው ባለፈ በኢትዮጵያ የኦርቶዶክስ ክርስትና ውስጥ ገና ውግዘት ያልገጠማቸው ከእግዚአብሔር ቃል እውነት ጋር የሚጋጩ እጅግ የሚጣረሱ ገድላትና ተጓዳኝ መጽሐፍቱ ተቀምጦ ያለ ታሪክ ሊሆን ይችላል። በመጽሐፍ ቅዱሳችን የዳዊትና የጎልያድ ታሪክ በተቀመጠበት ሁኔታ የታሪኩ ጀግናና የክብሩ ባለቤት እግዚአብሔር ነው። እኚህ ሰው ግን እንደምንም መልአኩ ሚካኤልን ታሪኩ ውስጥ በመዶል የራሳቸው ተረትን ተናግረው ነበር። ይህንን ጽሑፍ በዘሪቱ መጽሐፍ ገጽ 53 ላይ ታገኙታላችሁ። ገድላትና ሌሎች የቤተ ክርስቲያኒቱ መጽሐፍትን ተረቶች ናቸው ማለቷ የሃይማኖቱን ተከታዮች አስቆጥቷል። ዘሪቱ ራሷን አጋልጣ መጽሐፏ ከብዙ ወንዶች ጋር ግንኙነት ነበረኝ፣ ትዳሬን አፍርሻለሁ፣ በትዳሬ ላይ ማግጫለሁ የሚለውን ጨምሮ በርካታ የህይወት ውጣ ውረዶቿን በመጽሐፏና በመጨረሻም ወደ ክርስቶስ ተጠግቼ ህይወት ያማረ መንገድ የሰመረ ማለቷ ከፕሮቴስታንት እምነት ተከታዮች ውጭ ያሉትን ምዕመናን ለመሳብና እናንተም የኔ መንገድ ተከተሉ ለማለት የተሄደ ስትራቴጂ ነው የሚሉ የማህበራዊ ሚዲያ ጸሐፊዎች ተስተውለዋል። ቃል ኪዳን ኃይሉ በጉዳዩ ላይ በፌስቡክ ገጿ ትዝብቷን በዚህ መልኩ አስቀምጣለች። ከዘሪቱ ይልቅ የዘርፌን መጽሐፍ የማነብ መስሎኝ ነበር ብላ ጽፏን የጀመረችው ቃል ኪዳን ኃይሉ ስለ አጻጻፍ ስልቷ ያላትን ሐሳብ እንደሚከተለው አስቀምጣለች። አንድ ግለ ታሪክ ጸሐፊ የሚነግረንን ታሪክ ለአንባቢ መመጠኑን አስፈላጊነትና ተገቢነቱን መመዘን ግዴታ አለበት። ስለዚህ የዘሪቱ የታሪክ ምርጫ እንዴት ያለ ነው ብለን እንጠይቅ። እንደማንኛውም ግለ ታሪክ የልጅነትና የእድገት ታሪኳ የተማረች የትከረመች ልትነግረን ተገቢ ነው፣ ነግራናለችም። ዘሪቱ ኮከብ ድምፃዊ እንደመሆኗ መጠን ከጀማሪነት እስከ ኮከብነት የደረሰችበትን መንገድ ያጓጓልና እሱን እንጠብቃለን። ምክንያቱም ሁላችን ዘሪቱን የምናውቃት በዘፋኝነቷ ስለሆነ ከጀማሪነት እስከ ኮከብነት የሄደችበትን መንገድ ማንበብ ፈልገን ነው መጽሐፉን የገዛ ነው እና ጽፋልናለች። ለኔ ቢያንስብኝም ታሪኩ ያልተመቸኝ ያልገባኝም ጭምር ከኮከብ ድምፃዊነቷና ከጎበዝ ተዋናይነቷ በላይ የአንዲት ሰባኪ ወይንም ዘማሪ ታሪክ ይመስል ነበር። ዘማሪ ኮነች ሊባል ይችላል። ዘማሪነቷ ከ2-3 ዓመት ስለማይበልጥ ብዬ ነው። አንዳንዴ እንደውም የዘሪቱን ሳይው የዘርፌ ከበደን የማነብ ይመስለኝ ነበር። ዘሪቱ ምንም ሃይማኖት መከተል መብቷ ነው። ከየትም ሃይማኖት ተነስታ የፈለገችው ጋር መርጣ የመቀየር መብቷ እየተጠበቀ ነው። ነገር ግን መጽሐፉ ዘሪቱ ራሷ የምታወግዘውን የኦርቶዶክስ ገድል መስሎኛል። አንባቢዎቿ ሁሉንም ሃይማኖት ተከታይ እንደመሆኑ መጠን ተጠንቅቃ ሴኩላር ብትሆን ተመኘው። በነገሮች ሁሉ አንባቢን ለመስበክ ስለ ሃይማኖት ለማስተማር የኦርቶዶክስን አንዳንድ ነገሮች እያነሱ በዘወርዋራ ማላገጥ ኦርቶዶክስ ስህተት፣ ጴንጤነት ልክ እንደሆነ በዙሪያ ጥምጥም ለማሳየት ባትሞክር ጥሩ ነበር። ለማሳያም ከኦርቶዶክስ ያላትን ተቃርኖ ለመግለጽ ከልጅነት እስከ ልጁነት በማለት ኦርቶዶክስ ሳለች ልጅ፣ ፕሮቴስታንት ስትሆን የኢየሱስ ልጅ መሆኗን በመግለጽ ልዩነቷን ከመጽሐፏ ርዕስ ጀምራ ገልጻለች። ታሪክ መረጣዎቿም ሁሉን ነገር ወደ ገድላ ገድል ባደላ መልኩ መጽሐፍ ቅዱስ ጠቃሽ ሆኗል። እንዲህ ያለውን ጽሑፍ ከጀርባ ምስክርነት የጻፉትን ዶክተር ማሙሻ ፈንታ ወይንም ጳውሎስ ፍቃዱ ቢጽፉት ተገቢነቱ ይበልጥብኝ ነበር። ከዘሪቱ ግን ስብከቱ ቢቆየንና ስለ ራሷ ስለ ዘሪቱ ስለ ሙዚቃ ህይወቷ ስለ ትወና ዓለሟ ቢነገረን መልካም ነበር በማለት ትዝብቷን አካፍላናለች። ተመልካቾቻችን ስለ ዘሪቱ አዲስ መጽሐፍም ሆነ በልዩነት ከመጽሐፉ ነጥለን ስላነሳ ነው የዛሬ ጉዳያችን ምን ትላላችሁ? ሐሳባችሁን በኮሜንት አሳውቁን። እኛ ለዛሬ አበቃን። ቸር ያቆየን።